ሰኒ መታ ነበር እንዴ? ኧረ አልመጣችም። ምን ነው? ምንም እንዲሁ ዝም ብዬ ነው። ያኩኒ እነኪ ቢቢ ቢጃን ኮክተሽ ሰላም በዩ። ሲጀምር ለምን እንደሆነ አላውቅም። ካልተናገርኩሽ ይከፋሻል አይደል? አይ እንደዛ አይደለም። በቃ እንሂድ። ለምን ቆምክ? እንደውም ጂኔ ብቻዬን ነው የምሄደው። ምን ማለት ነው? ደርሰናል እኮ ብቻዬን ነው እንደምሄደው። እና አሁን እዚህ ጋር የዛ የከበደሽን ስም መጥራት ምን አመጣው እንዴ? ቆይ ለምን ተናደድክ? ማ እኔ ኪራ ነኝ የምቀነው? ለምን ብዬ ነው በቤት ሰራተኛ የምቀነው? የቤት ሰራተኛ? አዎ። ምን ነው በሙሉ ስሜ ስጠራሽ ደበረሽ? ለምንድን ነው የሚደብረኝ? ስራ አይደል? አላፍርበትም። እና አሁን እኮ ሰው ቤት ነው የምንሄደው። በቃ እንጨቃጨቅ። አንተ እኮ ነው የጀመርከው። ሲጀመር ፊትሽ ራሱ የጭቅጭቅ መድረክ ነው የሚመስለው። ኧረ ተው። አንዳንዴ ግን እንደ ህፃን ያደርግሃል። አሁን በቃ ሂጂና ልጅቷን ስራ አግዣት። እሺ እኔ እኮ አይደለሁም የቆምኩት። የራስሽ ጉዳይ። ይሄ ልጅ በቃ ለየለት በተፈጥሮ ባንክ ሴት ያው ሴት እና ቀንጽና ስትቀበል ያቆየች ልትል ነው። ሜካፕ ባትቀባስ ቫዝሊን ለመቀባት። ሰላም ጤና ይስጥልኝ የቻናሌ ቤተሰቦች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ዛሬ እንግዲህ የጽናት ድራማ ክፍል 60 ይዘን መጥተናል። ቪዲዮውንም ላይክ ቻናሉንም ሰብስክራይብ በማድረግ ጀምሩ ላለሁኝ። ዛሬ እንግዲህ ጽናት ድራማ ክፍል 60 እጅግ በጣም አስተማሪ ደስ የሚል አንድ እርምጃ ወደፊት የተራመደበት ትዕይንት አይተናል ማለት ነው። ጽናት ድራማ በነገራችን ላይ በጣም አስተማሪ የሁላችን ቤት ውስጥ ያለ ትክክለኛ ጓዳችን የሚያሳይ ድራማ ነው ማለት ነው። ስለ አሰሪና ሰራተኛ፣ ስለ ትዳር፣ ስለ ፍቅር፣ ስለ ጓደኝነት ጥግ የምናይበት ነውና አስተማሪ ድራማ ነው። በጣም ደስ የሚል ድራማ ነው። ትክክለኛ ድራማውን ሄዳችሁ መከታተል ትችላላችሁ ማለት ነው። ጽናት ብላችሁ ሰርች ብታረጉ አለ ራሱ ማለት ነው። አሁን ወደ ትንተናው እንገባለን። ሰኒ ሁኔታዋ ደስ አይልም። ከእንቅልፏ ከመንቃቷ ስልክ ተደውሎም ነበረ። ስልክ ተደወለ በኋላ አንቺ ለምን አተይንም ትልቅ ሰው አይደለሽም እንዴ እያለች ስልክ እያወራች ነበረ። እህቴ አንድ ነገር ትሁንና ኢትዮጵያ እንዳለሁ እንዳትረሽ አለቻት። በጣም ተበሳጨች። እንባም እየወጣት ነው፣ አለቀሰች። ከዛም ስልኩን ተበሳጭታ ወረወረችውና ድጋሜ ስታነሳው እምሩ ሆና ተገኘች። እምሩም ምን ሆነሽ ነው ብላ እየጠየቀቻትም ነበር። እምሩ ምን ሆነሽ ነው እያለ ስታፋጥጣት አይ ምንም ዝም ብዬ ነው ብላ ሸወደቻት። ኪራና ጽናት ወደ እነምሩ ቤት እያቀኑ ነው። መንገድ ላይ ቤት ጠቁማ ቤታቸው እኮ ይሄ ነው አለችው። አንኳኪና ለምን ሄደሽ አትጠይቂያቸውም ብሎ ተበሳጨ። የቅናት መንፈስም ይመስላል። ጽናትም አንተ ግን ወደ ህፃንነት እየተቀየርህ ነው እንዴ ብላለች። ባህሪው በመቀየሩ ግራ ገብቷታል። በውስጣቸው ግን የሆነ ፍቅር ይንጸባረቃል። ደስ የሚል ፍቅር፣ ጸብ የተሞላበት ፍቅር። መንገድ ላይ ጭቅጭቃቸውን ቀጠሉ። በሌላ በኩል ደግሞ ሄኖክና እምሩ ፍቅራቸው በጣም እየተጧጧፈ ነው። አማቷ ልትመጣ ሽርንጉድ እያለች ነው። ሄኖክም አንቺን የሰጠኝ ፈጣሪ ክብር ይስፋ፣ እንዳንቺ አይነት ታታሪና ጠንካራ ሴት የማትወድ ምራት ምን አይነት ናት? ቤተሰቦችንም እኔንም ስለምታከብሪኝ ከልብ አመሰግናለሁ አላት። አይ አሁን ግን መሞጋገሱን እንተውና እነዚህ ልጆች እኮ ቆዩ አለችው። እንደለመዱት መንገድ ላይ እየተጣሉ እየተጨቃጨቁ ሊሆን ይችላል ብሎ መለሰላት። ጽናትና ኪራም ወደ እነ ሄኖክ ቤት አመሩ፣ ደረሱ። ከደረሱም በኋላ ሙናችሁ ነው የቆያችሁ ብሎ ሲጠይቃቸው ሴቶች እኮ ቶሎ አይወጡም ብሎ ማማት ጀመረ። መቼም ጽናት እኮ ሜካፕ አትቀባም፣ ሜካፕ ስትቀባ ነው የቆየች አትለኝም ይለዋል። ሄኖክ ደግሞ ለጽናት መከራከር ጀምሯል። ማስታረቁ የቀጠለበት ይመስላል። እናም ኪራ ባዝሊን ለመቀባትም እኮ መስፈርት ያስፈልገዋል ብሎ መከራከርም ጀመረ። እምሩና ጽናት ጓዳ ገብተው ነበር። ልብሷን ቀይራ ስራ ልታግዛት ስትል አያት ቀይሬ እኔ እኮ ሁሉንም ስራ ሰርቻለሁ ቶሎ እንድትመጭ ብዬ ነው ስራ እንድታግዥኝ ያልኩሽ አለቻት። ከዛም ልብሱ መቀየሩን ትተው ምግብ ለማቀራረብ ወደ ኩሽና ገብተው ነበር። ከገቡም በኋላ አሁን አማቴ ልትመጣ ነው በጣም እንፈርቻለሁ አለቻት። እንደፈራሽ አውቃለሁ ግን ተረጋጊ ምንም ችግር የለውም ትላታለች። አይ አንቺም እኮ አማቶች ሲመጡ እንደዚህ ነው የምትፈሪ ትላታለች። ጽናትም አይ እኔ እኮ ሰራተኛ ነኝ አለቻት። አይ እንደዚህ ብዬ ሞራል ሽልነካው አይደለም ብላም አለቻት።
እምሩም ጽናትን መምከር ጀመረች። ፍቅር እንዳትገፊና ራስሽን ማዳመጥ እንዳለብሽ እውነቱንም ለጋሸ መናገር እንደነበረባት ሁሉንም ነገር እያስረጃቻት ነበረ። ፍቅር ከገፋች እንደማይቀናትና ራሷን እንድታዳምጥ ሁሉንም ነገር ለኪራ እንድትነግረው እየመከረቻትም ነበር። እምሩና ጽናትም ተመካክረው ከጨረሱ በኋላ ወደ ሳሎን ገብተው ነበረ። አይ በፍለጋ ልንመጣ ነበር ልንፈልጋችሁ ግን መጣችሁ ብለው ተቀበሏቸው። ከዛም ከጋሽ ጉሉም አልቅሶ አብራ እንድትሄድ ተጠየቀች። አይ እኔ አልሄድም ገና ሳልተዋወቃቸው እልቅሶ የሚባል አልሄድም ብላ ጽናትና እምሩም ወደ ኩሽና ገብተው ምግብ ይዘው መጠው ነበረ። ምግባቸውን በልተው ተጨረሱ በኋላ አራቱም ጌም እንዲጫወቱ ተነገራቸው። ይህን ሀሳብ ያመጣችው ጽናት ናት። እምሩም ቁጥር እንድትይዝና ጽናትም እንድትጠራ ተደረገ። ጽናት የጠራችው ቁጥር ትክክለኛ ስለነበረ መልሶን ጽናት ልትመልሰው ተዘጋጁ። ከዛም ጠያቂው ማን ቢሆን ጥሩ ነው ተመረጠላት። ጠያቂው ኪራ ነበረ። ኪራም ትወጅኛለሽ ወይስ ትጠይኛለሽ ብሎ ጠየቃት። አንተን የሚጠላ ማን አለ? በጣም እወድሃለሁ አለችው። የሆነ መጠጥም ጠጥተው ነበረ። ከጠጡም በኋላ ያን ጥያቄ ሲጠያየቁ ትክክለኛ ሀሳቡን ለመናገር ማስባ ነበረ። ከዛም እምሩ እንዳትናገር ከለከለቻት። የሆነ የተደበቀ ነገርማ እንዳለ ከልባቸው ጠረጠሩ። ሄኖክ ግራ ገባው። ማታ ላይ ሄኖክ ጋር አብረው ወደ ክላሳቸው ገብተው ተኝተው እያለ ጥያቄ ጠየቃት። ቅድም እኮ ጽናት ሰክራ የሆነ ቃል ልታወጣ እያለ ከለከልሻት፣ ምንድነው የምታውቂው ነገር አለ ብሎ ጠየቃት። እምሩም አረ በፍጹም የለም እኔ አሁን ደክሞኛል እንቅልፌም መጥቷል አለች። ሄኖክና እምሩ ጧት ላይ ተነስተው ሶፋ ላይ ማሳጅም ሲደራረጉ ነበረ። ጀርባዋን ማሳጅና እንደተመቻት እግሯን ማሻሸት እንዴት ስልችት እንዳለው እያወሩም ነበረ። ከዛም አማትየዋ በድንገት መጣች። እምሩ የምትሄድበት አጣች። በጣም ተርበተበተች። ቁማም ቆየች። ትቆያለሽ ወይስ ትቀመጫለሽ አለቻት። ምግብ ላቅርብ ብላም በጣም ደነገጠች። በሌላ በኩል ደግሞ ኪራና ጽናት ሳሎን ላይ ነበሩ። እንደሰከረችና መጠጡን ታይ ብልሽ አልሰማኛልሽኝ አይደል አላት። አይ እኔ እኮ አትከለክለኝም ነበር አንቺ ሲከለክሎሽ መች ትሰሚና ብሎ መከራከር ጀመሩ። ልቧን እንደተሰማትና የፓፓያ ጁስ ትጠጫለሽ ብሎም ጠየቃት። አረ እኔ እንቅልፍ ነው ያለኝ ማን ሲሰራ ይውላል አለችው። እምሩም ተወዳለች። አማትየዋ ቁጭ በይ እስኪ እናውራ እያለቻት ነበር። አይ ምግብ ላቅርብልሽ እያለቻትም ነበረ። ምግብ አልፈልግም ቁጭ በይና እናውራ ብላ ማወራቻት። ልጅ መውለድ እንዳለባቸውና እኔ እንደምድራት ልጅ ከሰርግ ቤተሰቦች ሩቅ ስለሆኑ አሁን ሰርግ ብዬ ማጨናነቅ አልፈልግም ብላ ነገርቻት። አውቃለሁ ቤተሰቦች ሩቅ ናቸው፣ ሁሉንም ነገር ሄኖክ ነገር። ጽናትም ከሰኒ ቤት ሄዳ ነበረ። ሰኒ ጥሩ ሁኔታ ላይ አይደለችም። በሩን ስንት ሰዓት ሙሉ ካንኳኳች በኋላ ነው ነበር የከፈተችላት። ምን ሆነሽ ነው ብላ ብትጠይቃትም ለመናገር ፈቃደኛ አይደለችም። በሌላ በኩል ደግሞ ኪራ ከቤት መጥቶ ነበረ። ሳሎን ላይም ቁጭ ብሎ ጽናት ብሎ ከጠራት በኋላ ቤቱ ጭል ያለው እች ልጅ የት ሄዳ ነው አለ። ስልክም ደወለላት። ከጓደኛዋ ቤት እንደሆነችና አሁን መምጣት እንደምትችል ነገረችው። አይ እኔ አልፈልግም፣ መጀመሪያ እንዴት ሄድሽ፣ አሁን ደግሞ ምን ብለሽ ትመጫለሽ ብላ አላት። ስልኩን ከዘጋም በኋላ ጽናት ምን ሆና ነው አለቃ አልሆንሽም ቢ ፍቅረኛ አልሆንሽም ቢ አለች ብሎ እሱም ከራሱ ጋር ማውራትም ጀመረ። ከዛ በአጋጣሚ ሄኖክ ከቤት መጣና አንተ ምን ሆነ ነው ብቻህን ማውራት ጀመርህ እንዴ ብለው ወሬያቸውን በዛው ቀጠሉ። የዛሬ ቆይታችን ይህን ይመስል ነበረ። የቻናሌ ቤተሰቦች በጣም ነው የምወዳችሁ፣ አብሮነታችሁ አይለየኝ። ሰላም ጤና ፍቅር ለዩቲዩብ ቤተሰቦች እየተመኘው ባባ